በለው ነገር የተሻለ ማድረግ ኢትዮጵያ ቴሌቪዥን ነው። እንደምን አምሽታችኋል። ከኢትዮጵያ ቴሌቪዥን የመጋቢት 1 ቀን 2017 ዓ.ም ኢቲቪ ዜና 57ን ይዘን ቀርበናል። ምሽት 12 ሰዓት ላይ የጀመረው ኢቲቪ ዜና 57 እስከ 3 ሰዓት ይዘልቃል። አሁን 2 ሰዓት ሆኖ ወደ ምዕራፍ 3 ተሸጋግረናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። አርዕስተ ዜናውን እናስቀድማለን። አርዕስተ ዜና በአማራ ክልል ያሉ ጸጋዎችን ወደ ሀብት በመቀየር ረገድ በግብርናው ዘርፍ የሚታዩ ተስፋዎችን ለማስፋት በቅድና በቅንጅት መስራት እንደሚገባ ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ተናገሩ። ግብርናው ዘርፍ ብዙ ሀብት ያለው ታታሪ አርሶ አደር ያለበት ትንሽ ምርጥ ዘር ላይ ትንሽ ሜካናይዜሽን ላይ ትንሽ የግብዓት አቅርቦት ላይ ከሰራን በጣም በአጭር ጊዜ ውስጥ ብዙ ነገር ውስጥ መግባት የሚችል ክልል ነው። አንድነታችንን በማጠናከር ተጠቃሚነታችንን ማረጋገጥ ይኖርብናል ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ለአዲስ ዓለም አቀፍ ኮንቬንሽን ማዕከል በስኬት መጠናቀቅ ላቀ አስተዋጽኦ ላበረከቱ አካላት የእውቅናና የምስጋና መርሃ ግብር ሲካሄድ ተናገሩ። ሀገር ይበልጣል የሚል አማራጭ ሲቀርብላቸው ቸሮች እንደገና መልካምና ቀና ልብ እንዳላቸው በዚህ ኮንቬንሽን ውስጥ ያገኘናቸው አስተዋጽኦዎች አሳይተውናል። የሶማሌና የአፋር ክልሎች ወንድማማች ህዝቦች የጋራ ኢፍጣር መርሃ ግብር በመካሄድ ላይ ነው። ኢትዮጵያ በዲፕሎማሲያዊ መንገድ የጀመረችው የባህር በር ጥያቄ አጠናክራ እንደምትቀጥል ተጠቆመም። የኢቲቪ አጀንዳችን ዜና ነው። ከውጭ የዜና ምንጭ ሩሲያ ኩርስክ ውስጥ የዩክሬን ኃይሎች ተቆጣጥሯቸው ከቆዩ ግዛቶች ውስጥ በርካታ መንደሮች ማስለቀቋን ይፋ አደረገች። ኤዱ ጋስፐርን በመተካት የአርሰናል የስፖርቲንግ ዳይሬክተር ሆኖ ለመምጣት ከስምምነት ላይ ደረሰውና በአትሌቲኮ ማድሪድ የ12 ዓመት ቆይታ ክለቡን ወደ ስኬት በመውሰድ የነበረው ሚና በትልቅነቱ የሚነሳለት አንድሪያ በርታ አርሰናል ለጀመረው ፕሮጀክት ትክክለኛ ሰው መሆኑ ተዘግቧል የሚል የስፖርት ዜናም ይዘናል። በዚሁ በምዕራፍ 3 የኢቲቪ 57 አጀንዳ ዜናችን የኢቲቪ አጀንዳ ዜናን የሚያብራሩልን እንግዳ አሉን። እኚህ እንግዳችን የባህር በር ጥያቄ ላይ ነው ትኩረት የምናደርገው። አሶሳ ከሚገኘው ኤቢሲ ተጨማሪ የዛት ምንጭ ከኤቢሲ ቀጥታ ስቱዲያችን እንግዳችን አብረውን የሚቆዩ ይሆናል ማለት ነው። እንደዚሁም ደግሞ እኚሁ እንግዳችን የኢኮኖሚ ምሁር ናቸው። በአሶሳ ዩኒቨርሲቲ መሐመድ ኢብራሂምም ይሰኛሉ። ለጊዜው አመሰግናለሁ መምህር መሐመድ። እንደዚሁም የኢፍጣር መርሃ ግብር በጅግጅጋ እየተካሄደ ይገኛል። የሶማሌና የአፋር ክልሎችን ሰላማዊ ግንኙነት ያጠናክራል፣ ወንድማማችነትንም የበለጠ ያጎለብታል የተባለው የኢፍጣር ፕሮግራም በተመለከተ ደግሞ ቴዎድሮስ ታደሰ ከጅግጅጋ መረጃ ያደርሰናል። ቴዎድሮስ አንተንም አመሰግናለሁ። በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤቢሲም በአሁኑ ሰዓት የኢፍጣር ስነስርዓት እየተካሄደ ይገኛል። ይህን እየተከታተለ የሚገኘው ደግሞ ሳምሶን በላይ ነው። እሱም ስለዚህ ጉዳይ ኋላ ላይ ነገረኛል። እንግዳይንም ሪፖርተሮቻችንና ባልደረቦችንም አመሰግናለሁ። ኋላ ላይ እንገናኝ። በያላችሁበት መልካም ጊዜ ይሁንላችሁ። አብራችሁን ቆዩ።
ሀሶስታ ሀሳብ ነው፣ ሀብት ነው፣ ሀገር ነው። በእኛ ዘመን በህይወታችን ባለንበት በምናይበት ዘመን በፋና ወጊነት ሊነሱ የሚችሉ እንደሆኑ ተሰምቶኛል። ላለፉት 35-36 ዓመታት አውሮፕላን አብራሪ ፓይለት ነኝ። የካፕቴን ሰለሞን ሀብት ምንድን ነው? ትምህርት ቤት መኪና እያጠብኩ፣ አውቶቡስ እየነዳው፣ ትምህርት እየተማርኩ፣ ፋብሪካ ደግሞ ሴኩሪቲ ጋርድ ስራ ጀመርኩ። ዘበኝነት ማለት ነው። በፋና ወጊነት ምንም ነገር ካለመኖር መፍጠር ትልቅ ስኬት ነው። የመጀመሪያ የግል አውሮፕላን እዚህ አመጣን። እስከ ዛሬ 250 በላይ ተማሪዎችን አስተምረን ትልልቅ አየር መንገድ ውስጥ የሚበሩኛ ልጆች አሉ። ይህን ሁሉ ሰርተው ትህትናቸው ባይናገሩትም ከንግግራቸው ከታሪካቸው እኔ የለበትም ታሪክ ውስጥ እዛ ላይ ስትደርሱ ግን ታች ያሉትን አትርሱ። ምናልባት አንድ ቀን መመለስ ብኖርባችሁ አሁንም ታች ቆመው መሰላሉን ይዘው የሚጠብቋችሁ ሰዎች አሉ። በየትኛውም የህይወት አጋጣሚ ውስጥ የሚገጥመን ነገር መልካም ነው የሚሆን። ሁሉንም ነገር እንደ መጨረሻው አድርጎ መስራት ነው። ተመስገን በየነ ነኝ። ወደ መጀመሪያው ዜና አልፋለሁ። ፕሬዚዳንት ታዬ አጽቀሥላሴ ለሁለት የመንግስት ከፍተኛ ስራ ኃላፊዎች የባለሙሉ ስልጣን አምባሳደርነት ሹመት ሰጡ። ፕሬዚዳንት ታዬ ለአምባሳደር ምስጋኑ አርጋና ለአምባሳደር ሱሌማን ደደፎ የባለሙሉ ስልጣን አምባሳደርነት ሹመት ሰጥተዋል። ፕሬዚዳንት ጽህፈት ቤት ለኢዜአ በላከው መግለጫ ፕሬዚዳንት ታዬ አጽቀሥላሴ በህገ መንግስቱ አንቀጽ 71 ንዑስ አንቀጽ 3 መሰረት ለሁለት የመንግስት ከፍተኛ የስራ ኃላፊዎች የባለሙሉ ስልጣን አምባሳደርነት ሹመት መስጠታቸውንም ነው ያስታወቀው። በአማራ ክልል ያሉ ጸጋዎችን ወደ ሀብት በመቀየር ረገድ በግብርናው ዘርፍ የሚታዩ ተስፋዎችን ለማስፋት በእቅድና በቅንጅት መስራት እንደሚገባ ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ተናገሩ። የአማራ ክልል የ10 ዓመት የግብርና ትራንስፎርሜሽን መነሻ እቅድ ዙሪያ የባለድርሻ አካላት የውይይት መድረክ በባህር ዳር ተካሂዷል። ሳሙኤል ወርቃየሁ ተከታትሎታል። የአማራ ክልል የ10 ዓመት የግብርና ትራንስፎርሜሽን መነሻ እቅድ ዙሪያ የተለያዩ ባለድርሻ አካላትና ምሁራንን በማሳተፍ የውይይት መድረክ ተካሂዷል። በመድረኩ ንግግር ያደረጉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያ ከተረጅነት ለመላቀቅ የተለያዩ የልማት እቅዶችን በመንደፍ እየሰራች ትገኛለች ብለዋል። በዚህም ተስፋ ሰጪ ውጤቶች እየታዩ መሆናቸውን ገልጸዋል። ከዚህ አንጻር ሀገሪቱን ከተረጅነት ለማላቀቅ በግብርናው ዘርፍ አዳዲስ አሰራሮችን በማምጣት በተነሳሽነት ስሜት መስራት ይገባል ብለዋል። አገር በሁለት ነገር እንደሚቆም ሁላችንም እናውቃለን፣ በደምና በላብ። በደም አገር ለማቆም ምንም ችግር የለብንም። መስዋዕትነት መክፈል ለሀገራችን ስንል ለክብራችን ስንል ብለን እንነሳለን። ነገር ግን ከድህነት ለመውጣት ካዋረደን ድህነት፣ ከተረጅነት፣ ከለማኝነት ለመውጣት ያለን ተነሳሽነት ግን መስዋዕትነት እንደመክፈሉ አይደለም። ደም መክፈልና ላብ መክፈል ትንሽ ይለያያል። ላብ ቀለል ይላል። ቀላሉን ነገር ረስተነው ነው የቆየን። ስለዚህ ወደዚህ ተነሳሽነት መግባት ለክልላችን ሕዝብ ያስፈልጋል። ይሄ ደግሞ ለክልሉ ሕዝብ ብቻ አይደለም፣ ለኢትዮጵያ ብልጽግና ወሳኝ ነው። እስካሁን በመጣንበት መንገድ ያየናቸው በጣም በርካታ ተስፋዎች አሉ። እነዚህን ተስፋዎች የሚያሰፋ ነገር እንዴት እንስራ ነው። ለአማራ ክልል ግብርና የህልውና ጉዳይ ነው። የአማራ ክልል የግብርና ትራንስፎርሜሽን እቅድም በተለይ ክልሉ ያሉትን ጸጋዎች ወደ ሀብት መቀየር የሚያስችል ነው ሲሉም ምክትል ጠቅላይ ሚኒስትሩ ገልጸዋል። በተለይ በግብርናው ዘርፍ ብዙ ሀብት ያለው ታታሪ አርሶ አደር ያለበት፣ ትንሽ ምርጥ ዘር ላይ፣ ትንሽ ሜካናይዜሽን ላይ፣ ትንሽ የግብዓት አቅርቦት ላይ ከሰራን በጣም በአጭር ጊዜ ውስጥ ብዙ ነገር ውስጥ መግባት የሚችል ክልል ነው። ስለዚህ ክልሉ በግብርናው ዘርፍ ከሰራ ሌሎች ዘርፎችም ታቅደዋል። ሌሎችን የምንተው አይደለም፣ ብዙ ዘርፎች አሉ። ነገር ግን 1 ብር ብትኖርህ ያችን 1 ብር ለማባዛት የሚያስችል ስራ ላይ ማዋል ያስፈልጋል። ሀብት መፍጠር ያስፈልጋል ማለት ነው። ያለህን ሀብት ማባዛት ያስፈልጋል። የግብርናውን ዘርፍ ለፍጆታ ብቻ ከማምረት በማላቀቅ ለስርዓተ ምግብ መሻሻል፣ ለወጪ ንግድ የሚውል ምርት ለማምረት በተወጠነው ውጥን መሰረት በክልሉ በዘርፉ መሻሻሎች ቢስተዋሉም የሚፈለገውን ግብ ከማሳካት አንጻር ቀሪ ስራዎች በመኖራቸው እቅዱ አስፈላጊ ሆኗል ያሉት ደግሞ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ናቸው። ይህን እቅድ በማዘጋጀት በተለይም ደግሞ
አማራ ክልል ከዚህ ቀደምም የነበሩ እና የተጠራቀሙ ችግሮች እና እነዚህ ችግሮች ደግሞ በአሁኑ ሰዓት የተገለጡበት የግጭት አዙሪት እና ኋላ ቀር አሳሰብ የወለደው ድህነት ለመሻገር የሚያስችል እቅድ ተዘጋጅቷል ማለት ነው። የግብርና ሚኒስትሩ ዶክተር ግርማ አመንቴ በበኩላቸው የግብርና ትራንስፎርሜሽን እቅዱ ጸጋዎችን መሰረት ያደረገ አሰራር ለመዘርጋት የዘርፉ ማነቆችን በሚፈታ መልኩ መዘጋጀቱን ገልጸዋል። ግብርናን ከዚህ በኋላ ዝም ብለን በልምድ ስንመራቸው እንደነበረው ሁኔታዎች መምራት የለብንም። ስለዚህ ግብርናን ስናቅድ አማራ ክልል ላይ ያሉትን ጸጋዎችና እምቅ አቅሞችን ለይቶ ያንን ባወቀ መንገድ ማቀድ ይጠበቅብናል። ይሄ በኢትሰልፍ ዘ ኮምፓራቲቭ አድቫንቴጅ አማራ ክልል ብቻ ያለ የዚህ ለየት ያለ አቅም ብቻ የሆኑ ነገሮች ላይ ለይቶ ማቀድና መስራት ገበያ ውስጥ ተወዳዳሪ ያደርጋል፣ ዓለም ላይ ተወዳዳሪ ያደርጋል። የግብርና ትራንስፎርሜሽን እቅዱ የሜካናይዜሽን ዘዴን የማስፋፋትና ሌሎችም የክልሉን የምርት ምጣኔ ሊያሳድጉ የሚችሉ አሰራሮችን በውስጡ ያዘ ነው። የሶማሌና የአፋር ክልሎች ወንድማማች ህዝቦች የጋራ ኢፍጣር መርሃ ግብር በመካሄድ ላይ ይገኛል በጅግጅጋ። እዛ የሚገኘው ደግሞ ይህንን እየተከታተለ የሚገኘው ሪፖርተራችን ቴዎድሮስ ታደሰ ነው። እንደዚሁም በኢትዮጵያ ብሮድካስቲንግ ኮርፖሬሽንም የኢፍጣር መርሃ ግብር እየተከናወነ ይገኛል። የኮርፖሬሽኑ ወይም የኤቢሲ የእስልምና እምነት ተከታዮችና ከፍተኛ የኤቢሲ የስራ ኃላፊዎች በተገኙበት ነው የኢፍጣር ፕሮግራም እየተካሄደ የሚገኘው። ይህንኑ እየተከታተለ የሚገኘው ደግሞ ሳምሶን በላይ ነው። ከእነሱ ጋር ቆይታ አደርጋለሁ። የማስቀድመው ሳምሶን ይሆናል ከዚሁ ከግቢ ማለት ነው። ሳምሶን አመሰግናለሁኝ። ይህንን የኢፍጣር መርሃ ግብር በአሁኑ ሰዓት እየተከታተልክ ትገኛለህ በቀጥታና የከፍተኛ የስራ ኃላፊዎች የኤቢሲም ተገኝተዋል። የባልደረቦቻችን የእስልምና እምነት ተከታዮችም እየተሳተፉ ይገኛሉ በዚህ በኢፍጣር ፕሮግራምና በአጠቃላይ አሁን ስትከታተለው ምን የተለየ ነገር አገኘህበት? ዓላማውስ ምንድነው? ሊዘጋጅ የቻለበት የሚለውንም አብረህ ልትነግረን ትችላለህ ሳምሶን? እሺ እጅግ አድርጌ አመሰግናለሁ። እንግዲህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የ1446ኛውን የታላቁን የረመዳን ወር የጾም ወቅት ምክንያት በማድረግ በዚህ በተቋሙ ዋና ጽህፈት ቤት ነው እንግዲህ በምትመለከቱት ሁኔታ የኢፍጣር መርሃ ግብር እያከናወነ የሚገኘው። በዚህ የኢፍጣር መርሃ ግብር ላይ እንግዲህ የተለያዩ የእስልምና እምነት ተከታዮች ባልደረቦች፣ ተጋባዥ እንግዶች እንዲሁም ከእምነቱ ውጪ ያሉ የስራ ባልደረቦችም የዚሁ አካል ሆነው የኢፍጣር መርሃ ግብሩን በጋራ እየከወኑ ነው የሚገኙት። እንግዲህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የኢፍጣር መርሃ ግብሩን ከባለፈው 2016 ዓመት ወይም 1445ኛው ከታላቁ የረመዳን ወር ጾም ጀምሮ እንግዲህ አሁን ለሁለተኛ ጊዜ ነው እያደረገ ያለው። በዚህ መርሃ ግብር ላይ እንግዲህ ተቋሙ ከተለያዩ አካባቢዎች የመጡ ከተለያዩ የሀገሪቱ ክልል ከተለያዩ ሃይማኖት የተውጣጡ የማህበረሰብ ክፍሎች የሚሰሩበት እንደመሆኑ እንግዲህ ህብረ ብሔራዊነትን ከማረጋገጥ አንጻር እንደዚሁም ደግሞ ለሌሎችም ተቋማት አርአያ ከመሆን አንጻር እንግዲህ ይህ የኢፍጣር መርሃ ግብር እንደተከናወነ ነው ከመድረኩም ሲገለጽ የሰማ ነው። ከዚሁ ጋር በተያያዘ እንግዲህ አጠገቤ አንድ የስራ ባልደረባዬ ይገኛሉ። እስቲ እንተዋወቅና ወደ እሳቸው ምን ሄድ ይሆናል። ጤና ይስጥልኝ። እንደምን አሉ? እስቲ እንተዋወቅ። መሐመድ ካሳ እባላለሁ። ረመዳን ከሪም፣ ረመዳን ሙባረክ። እንዲሁም እንኳን ለአብይ ጾም አደረሳችሁ ሙስሊም ያልሆናችሁ ወገኖቻችን። መልካም እንግዲህ በዚህ መድረክ ላይ እንግዲህ በተደጋጋሚ ሲገለጽም ሰምተናል። መጀመሪያ እንኳን ለዚህ ቀን እርሶንም አደረሶ። እንዲያው አብሮነትን ከማደረጀት አንጻር ባህላዊ እሴቶችን ከማጠናከር አንጻር በእንደዚህ አይነት መንገድ ሙስሊም ክርስቲያኑ ሰብሰብ ብሎ የኢፍጣር መርሃ ግብሩን መሳተፉ ያለው ሚና እንዴት ይገለጻል? ያው ኢቢሲን በጣም መጀመሪያ ማመስገን ያስፈልጋል። ዛሬ ትልቅና ደስ የሚል ለየት ያለ የኢፍጣር ስነ ስርዓት በዚህ በእሁድ ቤት እልፍኝ ስላዘጋጀና እኛንም ስለጋበዘን እንዲሁም ሙስሊም ያልሆኑትንም ወንድሞቻችንና ወገኖቻችን በጋራ ስለሆንን ኢትዮጵያ ያው እኛ ኢትዮጵያውያን ወይም አፍሪካውያን ማለት እንችላለን ሁለንተናችን ጋርዮሽ ነው፣ የወል ነው።
በጋራ ነው አይደል? ሁሉ ነገራችን በወል የተሳሰረ በአንድነት በጋራ የሆነ ነው። ስለዚህ ከውልደት እስከ ሞታችን ያለው ነገር ጋርዮሽ ስለሆነ ሁለንተና ስራዎቻችን፣ ክንውኖቻችን፣ ኑሯችን፣ በዓላችን፣ ድግሳችን እምነታችንና የእምነት ስርዓታችን የተለያየ ቢሆንም ህይወታችን ግን በጋራ ነውና እንደዚህ አይነት ነገሮች ላይ ወይም አሁን ኢፍጣሩ ራሱ ብቻህን አይመከርም፣ አይወደድም። ለአንድን ሰው ማስፈጠር ለምን እንደማስፈጠር ነው። ስለዚህ በኢፍጣር ሰዓት በረመዳን ሰደቃ ማውጣት፣ በጎ ነገር ማድረግ ይወደዳል። በጣም ተወዳጅ ሁሌም ሰደቃ ይወደዳል። በረመዳን ደግሞ የበለጠ ተወዳጅ ነውና የዛሬው የኢቲቪ ሰደቃ በጣም ይሄ የጋራነታችንን የሚያሳይ አሁን ስታዩ ሰውን ከደቡብ እስከ ሰሜን ከምስራቅ እስከ ደቡብ እስከ ምዕራብ መሀሉ ሁሉም የኢትዮጵያ አካባቢ የመጡ የሚዲያ ባለሙያዎችና ሌሎች ጥሪ የተደረገላቸው እንግዶችን ነው የምታየው። ስለዚህ ኢትዮጵያውያን አንድ ላይ እያፈጠርን ነው በዚች የእሁድ ቤት እልፍኝ ውስጥ። ስለዚህ እኛ የሚያምርብን የእኛ ልኬታችን ይሄ ነውና በድጋሚ እንኳን አደረሰን። በጣም ደስ ብሎኛል። እጅግ አድርጌ አመሰግናለሁ። ግን እንዲያው አያይዘው እንዲገልጹልኝ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የተለያዩ የኢፍጣር መርሃ ግብሮችን እንግዲህ በሀገሪቱ ላይ የሚከናወኑትን ለህዝብ ተደራሽ ያደርጋልና ከዛም አልፎ ደግሞ ዛሬ በዚህ በእሁድ ቤት እልፍኝ እየተከናወነ ነው የሚገኘውና እንደዚህ አይነት ነገሮችን ተግባራዊ ማድረጉ በእንደዚህ አይነት ሀገር አቀፍ በሆኑ ተቋማት ውስጥ ያለው ሚናስ እንዴት ይገለጻል? ይህን ነገር አጠናክሮ ከመቀጠል አንጻር የኢቢሲ አቋም ምን ይመስላል? ኢቢሲ ኢትዮጵያ ነው ከተቋቋመበት ጊዜ ጀምሮ እኮ ኢትዮጵያ ኢቢሲ ውስጥ ነው ያለችው። ማለት የኢትዮጵያ ሁለንተናዋ እዚህ ግቢ ነው ያለው፣ እዚህ ቤት ውስጥ ነው ያለው አይደል? ሀዘኗ፣ ደስታዋ፣ ከፍታዋ፣ ዝቅታዋ፣ ጭንቀቷ፣ ስኬቷ፣ ሁሉ ነገሯ። ስለዚህ ሃይማኖታዊ ክንውኖቻችንም እዚህ ቤት መግባት አለባቸው። የሃይማኖታዊ ዑደቶቻችንም እዚህ ቤት መግባት አለባቸው። ስለዚህ የእስልምናንም ሆነ የክርስትናንም ሆነ የኦርቶዶክስንም ሆነ የወንጌል አማኛ የካቶሊክም የባህል እንደየ እምነቱ ሀገሪቷ ውስጥ ብዙ አይነት እምነት ስላለ ሁሉንም አካቶ እንደዚህ ማቅረቡ፣ መዘገቡ፣ ማስተዋወቁ ሄዶ ምን አላችሁ ማለቱ በጣም ደስ ይላል። ይበል የሚያሰኝ ነው። ግን ኢቲቪ ኢትዮጵያ ኢቲቪ ውስጥ ስላለች ይሄ አንዱ አርካይቭም ይሄ እኮ የዛሬ 20 ዓመት 30 ዓመት ይሄ ታሪክ ነው የሚሆነውና በጣም እናመሰግናለን። በዚህ አጋጣሚ እኔ የእሁድ ቤት አባልም ስለሆንኩኝ እኛ ቤት መጣችሁ ደግሞ ስለበላችሁ ስለጠጣችሁ ሁልጊዜ ይሄ እሁድ ቤት እልፍኝ ከማስደሰት ከማዝናናት አዲስ መረጃ ከመስጠት አኳያ የሚለምድ ቤት ነውና ግብር ቤት በለው ጠብቁን። በቅርቡ ደግሞ ከዚህ በተሻለ እንመጣለን። መልካም እጅግ አድርጌ አመሰግናለሁ። እንግዲህ ክቡራትና ክቡራን ተመልካቾቻችን ከዚህ ቀደምም የኢትዮጵያ ብሮድካስቲንግ ኮርፖሬሽን በተለያዩ ተቋማት ላይ ማህበራዊ ኃላፊነትን ከመወጣት አንጻር እንደ ምሳሌ ማንሳት የምንችለው የኢትዮጵያ አየር ኃይል ስቱዲዮን መገንባትን ጨምሮ ሌሎችን በርካታ ማህበራዊ ኃላፊነቶችን እየተወጣ ይገኛል። እንግዲህ ከዚሁ ጋር በተያያዘ የዛሬው የኢፍጣር መርሃ ግብርን እንግዲህ ማከናወኑ በሰራተኞች መካከል ያለውን አብሮነት፣ አንድነት፣ መስተጋበርን የሚያሳይ ከመሆኑ አንጻር አንድ ሌላ ማህበራዊ ኃላፊነቱን መወጫ ማሳያ መንገድ እንደሆነም ነው የሚገለጸው። መልካም ምሽት። መልካም እንግዲህ ሳምሶን፣ እኛም እዚህ ስራ ላይ ነንና እንድንቋደስ ካለው ምግብ ይዘን እንደምትመጣ ተስፋ አደርጋለሁ። መልካም ምሽት ይሁንልህ። የኢፍጣር መርሃ ግብር ለሚያዘጋጁት ወንድሞቻችንም መልካም ምሽትና መልካም የኢፍጣር መርሃ ግብር እንመኛለን። በዚሁ ወደ ጅጅጋ ነው የምናቀናው። በተመሳሳይ ርዕሰ ጉዳይ የሶማሌና የአፋር ክልል ወንድማማች ህዝቦች የጋራ የኢፍጣር መርሃ ግብር በመካሄድ ላይ ነው የሚገኘው። በዚሁ መርሃ ግብር ከቅርብ ጊዜያት ወዲህ እንግዲህ በሁለቱ ክልሎች ማለትም በሶማሌና በአፋር ክልሎች ተፈጠረው ሰላም በማጽናት በኩል የህዝብ ለስሩ ለማጠናከር ያለመ መሆኑም ነው የተጠቆመው። በዚህ ጉዳይ ላይ እንግዲህ ቴዎድሮስ ታደሰ ከጅግጅጋ በቀጥታ መስመራችን ላይ ገብቷል። አመሰግናለሁ ቴዎድሮስ። እንግዲህ አላማውን አንስተናልና በዚህ መርሃ ግብር ላይ ይህንን አላማ መሰረት በማድረግ የተነሱ ሀሳቦች ምንድናቸው የሚለው ነጥብ ላይ አትኩርልኝ።
አመሰግናለሁ ተመስገን። እንደምናመሻችሁ ተመልካቾቻችን። እንግዲህ በተለይ የአፋርና የሶማሌ ክልል ወንድማማች ህዝቦች የጋራ ኢፍጣር መርሃ ግብር ነው በዚህ በጂጂጋ የተከናወነው። በተለይ ደግሞ በዚህ በጋራ ኢፍጣር መርሃ ግብሩ ላይ በሁለቱ ክልሎች አልፎ አልፎ የሚከሰቱ ግጭቶችን ለማስቆምና ከዚህ ቀደም የተጀመሩ የጋራ መግባባት ስራዎችን ለማጠናከር ያለመ መሆኑ ነው የተጠቆመው ማለት ነው። በተለይ ከዚህ ከጋራ የኢፍጣር መርሃ ግብሩን በተጨማሪ የተለያዩ ተግባራት ቀደም ብለውም ሲከናወኑ መቆየታቸው ተነስቷል ማለት ነው። ከዚህ ስራ ጋር ተያይዞ እንግዲህ የሰላም ሚኒስቴር በዋናነት ጉዳዩን ሲመራና ሲከታተልም ቆይቷል ማለት ነው። ተጨማሪ ማብራሪያ እንዲሰጡን ከሰላም ሚኒስቴር ሚኒስትር ዴኤታ ዶክተር ኬረዲን ተዘራ እዚህ አጠገቤ ይገኛሉ። ዶክተር ለጊዜው እጅግ አድርጌ ነው ማመሰግነው። እንዲያው በአጠቃላይ የሰላም ሚኒስቴር በተለይ በአፋርና በሶማሌ ክልል አዋሳኝ ስፍራዎች ላይ ይከሰቱ የነበሩ ግጭቶችን ለማስቆም ሰላምን ለማጽናት የተከናወኑ ተግባራት እንዴት ይገለጻሉ? የዚህ የጋራ ኢፍጣር መርሃ ግብር ውስጥ ምን ይጨምራል ብለን እንጠብቅ? እሺ፣ አመሰግናለሁ። እንግዲህ የአፋርና የሶማሌ ህዝቦች በበርካታ ጉዳዮች የሚገናኙ ህዝቦች ናቸው። በአብዛኛው ጠረፋማ አካባቢ የሚኖሩ ህዝቦች እንደሆናቸው በተጨማሪ ከሌላ በኩል ደግሞ ቢያንስ የጋራ እስልምና እምነት ተከታይም ናቸው። በባህል በአኗኗር ዘይቤ በጣም የሚገናኙ ህዝቦች ናቸው። ምናልባት ከአኗኗር ዘይቤያቸው ጋር በተያያዘ አንዳንድ አልፎ አልፎ የሚከሰቱ ግጭቶች አሉ። ወሰን አካባቢ ላይ የሚኖሩ ግጭቶች፣ የተለያዩ አካባቢ ላይ የሚኖሩ ግጭቶች ነበሩና ያን ግጭቶች ለመፍታት የሰላም ሚኒስቴር በአዋጅ በተሰጠው ስልጣን መሰረት የበይነ መንግስታት ወይም የአይጂአር የምንለውን የሚከታተለው በክልሎች መካከልና ክልሎች ከፌዴራል መንግስት የሚኖራቸውን ግንኙነት እንደሚከታተል ተቋም ጉዳዩን ከስር መሰረቱ ለመፍታት ባለፉት ጊዜያት በርካታ ተግባራት ሲያከናወን ቆይቷል። በዚህ ረገድ በተለይ የግጭት የሚከሰትባቸው አካባቢዎች ላይ ተጨማሪ የሰው ህይወት እንዳይጎዳና ችግሮች በሰላማዊነት እንዲፈቱ ከማድረግ አኳያ የፌዴራል መንግስት በከፍተኛ አመራሩ በተለይ በክቡር ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ የሚመራ አብይ ኮሚቴ አለ። ክቡር ጠቅላይ ሚኒስትሩን ጨምሮ ለጉዳዩ ልዩ ትኩረት በመስጠት የፌዴራል መንግስት ጉዳዩ የኢትዮጵያና ኢትዮጵያዊነትና አብሮነት የህዝቦች ዘላቂ ጥቅም በሚያረጋግጥ በጥኩ መፈታት አለበት በሚል አቅጣጫ በተሰጠው መሰረት ልዩ የቴክኒክ ኮሚቴ ከተለያዩ የጸጥታና የደህንነት እንዲሁም ደግሞ ሰላም ሚኒስቴርን ጨምሮ ያለበት ቴክኒክ ኮሚቴ በበላይነት በክቡር ምክትል ጠቅላይ ሚኒስትሩ የሚመራ ጉዳዩን ቁጭ ብሎ የክልል መንግስታት የሁለቱ መንግስታት መሪዎች የሚመለከታቸው አካላትና የተለያየ የታችኛው ማህበረሰብ ያለበት ልዩ ክትትል ሲደረግ የጉዳዩን ስር መሰረቱ ምንድነው፣ ግጭት መንስኤው በዘላቂነት እንዴት መፈታት አለበት በሚል ሰፊ ስራዎች ሲሰሩ ቆይተዋል። ላለፈው ጊዜያቶች ችግር እንደምታውቁት በጣም ስር የሰደደ ነው። ያው ከአኗኗርም ዘይቤ የኖረ እና በለውጡ መንግስት ግን ጉዳዩ መፈታት አለበት ከሚል ፍጹም በሆነ በህዝቦችን ወንድማማችነትና እህትማማችነት ስሜት መፈታት አለበት ከሚል ጽኑ እምነት አኳያ የመንግስት ልዩ አቅጣጫ ጉዳዩ ሲሰራበት ቆይቶ በየደረጃው የነበሩ ውይይቶች እያደጉ መጥተው ዛሬ በመታየት መልኩ በክልሎቹ መካከል ላይ በከፍተኛ አመራሩም ታች ያለው ማህበረሰብም የሃይማኖት አባቶችም ጭምር ያለበት መተማመን ትረስት ቢልድ መደረጉን በሚያሳይ መልኩ በክልሎቹ በራሳቸው ተነሳሽነት የእስልምና እምነት ተከታይ እንደመሆናቸው የረመዳን ወቅት እንደ ጥሩ አጋጣሚ በመጠቀም የሶማሌ ክልል ለአፋርና ወንድሞቹ ልዩ የኢፍጣር ወይም የጾምን በጋራ የመፍታት ፕሮግራም በጋራ ጋብዞ ዛሬ እዚህ እንገኛለን። ከፍተኛ ቁጥር ያለው የአፋር ተወላጆች ከትናንት ጀምሮ ነው እዚህ የገቡት። በጣም በሚገርም ሁኔታ ሰዎች እንግዲህ በኢትዮጵያውያን ባህል እንደምናውቀው ቡና የምትጠራራው በፕሮግራም ተጠራራው በጣም ስትተማመን ነው እና ቤተሰባዊ በሆነ መልኩ እጅግ ደስ በሚል መልኩ ዛሬ እዚህ በህዝቦቹ በጋራ አፍጥረን ጥሩ መልእክት አስተላልፈው አንዳቸው ለሌላቸው ክልል ላይ ሄዶ እንመራለን የሚል እሳቤው ለበሚያሳይ መልኩ በጣም ፈጽሞ በወንድማማችነት መልኩ ተከናውኗል ብለን ነው የምናምነው። ይሄ አንድ ጊዜ የጾም መፍታት ፕሮግራም አይደለም። ትምህርታዊ ወይም ሲምቦሊክ ሜሴጁ ከዚህ በፊት የተሰሩ ስራዎች ወደ መተማመን እያደጉ የመጡ መሆኑን የሚያሳይ በጣም እጅግ መቀራረብ ያለበትና ጉዳዩን በጣም እጅግ በዘላቂነት ለመፍታት የወደፊት ደግሞ እጣ ፈንታቸውን በጋራ ለመገንባት ህዝቦቹ መካከል ላይ ያሉ አንዳንድ ቁርሾችን ፍጹማዊ መልኩ ፈተን ትላንት ላይ የነበራቸው ቁጭት ነገር በልዩ ሁኔታ እንፈታለን የሚል ልዩ ቁርጠኝነት እየታየበት ነውና በእኛ ግምገማ እንደ ሰላም ሚኒስቴር የጉዳዩ ባለቤት እንደ ፌዴራል መንግስት እንደሚከታተል ተቋም በየጊዜው የሰራናቸው ስራዎች በተለይ ደግሞ ክቡር ምክትል ጠቅላይ ሚኒስትሩ በየጊዜው የጉዳዮችን የውይይቶችን እድገት እየተከተሉ የሚሰጧቸው ምክር ሀሳቦችን እየተገበሩ ክልሎች አብረው እየሄዱ ያሉ በመሆኑና ዛሬ ላይ እዚህ በመድረሳቸው በጣም ደስ ብሎናል። ቀደም እንግዲህ በዚህ ፕሮግራም ላይ የአፋር ክልልን በቀጣይ በተመሳሳይ መልኩ የሶማሌ እህትና ወንድሞቹን በሰመራ ላይ በዚሁ በኢፍጣር ፕሮግራም እንደሚጠራ ነግሮናል። ይሄ እንግዲህ እያደገ የመጣ ጥሩ ነገር ነውና
አጠቃላይ ሜሴጁ የሚያሳየው በኢትዮጵያ ሀገራችን ላይ የትኛው አካባቢ የሚነሱ ግጭቶች እንደዚህ በሆነ መልኩ በውይይት በመከክር በመነጋገር መፈታት ከተቻለ ሰዎች ሲቀራረቡ ማን ከማን የማይለያይ ነበር እዚህ ጋር ያያየን የነበረውና በዚህ መልኩ ችግሮች የምንፈታ ከሆነ ኢትዮጵያችን እጅግ ሰፊ ናት ለሁላችንም የምትሆን በቂ ሀብት ያላት በቂ ተስፋ ያላት እንደገና ደግሞ አሁን ካለችበት ችግር ወደፊት በጣም ለማሻገር ቁርጠኛ አቋም የወሰደ መንግስት ያለባት ሀገር ናትና እኔ ከሁለቱ ህዝቦች በዘለለ በየትኛው አካባቢ የሚኖረን የህዝቦች አንዳንድ የሚያጋጥሙ ችግሮች መሰል በመቀራረብ የሚፈቱ ነገር ከሆነ በርካታ ጉዳዮችን ፈተን አካታች ዘላቂ ሰላማዊ የሆነ ሀገር የመገንባት ሂደታችን ይሳካል የሚል አጠቃላይ ትምህርት አስተላልፎ አልፏል የሚል ምልከታና ያለኝ እንደ ሚኒስቴር መስሪያ ቤት። በጣም እጅግ አድርጌ አመሰግናለሁ ዶክተር። እንግዲህ እንደተጠቀሰው የጋራ የወንድማማቾች የኢፍጣር መርሃ ግብሩ ከሁለቱም ክልሎች የተለያዩ የሃይማኖት አባቶች፣ የሀገር ሽማግሌዎችና ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ተከናውኗል። ተጨማሪ ዘገባዎችን ደግሞ በነገው ዕለት የምናደርሳችሁ ይሆናል። አመሰግናለሁ ተመስገን። እኔም አመሰግናለሁ ቴዎድሮስ። መልካም ምሽት ይሆንልን። ኢቲቪ ዜና 57 ነው እየተከታተላችሁ ያላችሁት። አንድነታችንን በማጠናከር ተጠቃሚነታችንን ማረጋገጥ ይኖርብናል ሲሉ የአዲስ አበባ አስተዳደር ከንቲባ አዳነች አቤቤ ገለጹ። ለአዲስ ዓለም አቀፍ ኮንቬንሽን ማዕከል በስኬት መጠናቀቅ የላቀ አስተዋጽኦ ላበረከቱ አካላት የእውቅናና የምስጋና መርሃ ግብር በተካሄደበት ስነ ስርዓት ላይ ነው ከንቲባ አዳነች አቤቤ ይህንን ሀሳብ ያነሱት። እድሉ ፈቀደ። የአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት ለአዲስ ዓለም አቀፍ ኮንቬንሽን ማዕከል በስኬት መጠናቀቅ የላቀ አስተዋጽኦ ላበረከቱ አካላት ያዘጋጀው የእውቅናና ምስጋና መርሃ ግብር ተካሂደዋል። ማዕከሉ ስራዎችን በተጠናጠል ማከናወን ከባድ፣ በጋራ ሲከናወኑ ደግሞ ቀላል እንደሆኑ በተግባር ያሳየ ነው ሲሉ ከንቲባ አዳነች አቤቤ ገልጸዋል። በሀሳባችን፣ በገንዘባችን፣ ደግሞም በጉልበታችን ባለን ሙያ ሁሉ አስተዋጽኦ ስናደርግ ሁላችንም አብረን ከፍ እንላለን። ሀገራችን ከፍ ትላለች። በድምሩ ለየብቻችን ስንሮጥ አቀበቱ ከባድ ይሆናል። በጋራ ስንሆን ግን እናቀለዋለን። ይሄ ኮንቬንሽን አንዱ ምስክር ነው። የማዕከሉ ግንባታ ወጪ 96.2 በመቶ በከተማ አስተዳደሩ የተገነባ መሆኑን አውስተው ተጨማሪም የኢትዮጵያ አየር መንገድ፣ የኢትዮጵያ ንግድ ባንክና ሌሎች ተቋማትም ድጋፍ ማድረጋቸውን ተናግረዋል። የከተማ አስተዳደሩ የተለያየ አማራጮችን አስቦ ኮንቬንሽኑ እዚህ ደረጃ እስከሚደርስ ድረስ ወደ 96.2 እጁን ወጪ ሸፍኗል። ቢሆንም እንኳን በዚህ ሂደት ውስጥ ያገዙን አሉ። የመንግስት ልማት ድርጅቶችን በተለይ ፌዴራል መንግስት ልማት ድርጅት፣ አየር መንገድ፣ ንግድ ባንክ፣ መድን ድርጅት ከልብ እናመሰግናቸዋለን። የአዲስ ዓለም አቀፍ ኮንቬንሽን ማዕከል 40 ሄክታር መሬት ላይ ያረፈ መሆኑን የገለጹት ከንቲባዋ 21 የከተማው ነዋሪዎች፣ ሌሎች የአካባቢው አርሶ አደሮች ከኛ ሀገር ይቀድማል ብለው ቦታቸውን ለቀውልናል ብለዋል። መኖሪያ ቤት የነበራቸው ፊት ለፊት ላይ የተጀመሩ ህንጻዎች እንዲሁ ዙሪያውን በአጠቃላይ ወደ 21 የሚሆኑ የከተማችን ነዋሪዎችን አስነስተናል። ከፍ ብለን ደግሞ በ2014 ይህንን አካባቢ ለማሳመር በ90 ቀን እቅድ የተለያዩ የመስሪያ ቦታዎችን ወስደው ሲሰሩ የነበሩ አርሶ አደሮች እንዲሁም ሲያርሱም የነበሩ ከመንገዱ ዳር አካባቢ ነበሩ። እነሱ ሁሉ ስለተባበሩ ለዚህ ልማት ቅድሚያ ስለሰጡ የሀገር ጥቅም የኛም ጥቅም ነው ብለው ስላሰቡ ስላመኑ ከልብ እናመሰግናቸዋለን። አዲስ አበባን የአፍሪካ የስበት ማዕከል ማድረግ የሚያስችል ማዕከል እንዲገነባ አስተዋጽኦ ያደረጉ አካላት የላቀ ምስጋና ይገባቸዋልም ብለዋል። ኢትዮጵያውያን የሚያስተባብር አካል ካገኙ ምንም እንኳን ለራሳቸው ቢዝነስን አይተው አዋጭነቱን አጥንተው የረጅም ጊዜ ጥቅምን አስልተው የጀመሩት ስራ ቢኖርም ሀገር ይበልጣል የሚል አማራጭ ሲቀርብላቸው ቸሮች እንደገና መልካምና ቀና ልብ እንዳላቸው በዚህ ኮንቬንሽን ውስጥ ያገኘናቸው አስተዋጽኦዎች አሳይተውናልና ሁላችሁንም በዚህ ላመሰግናችሁ እወዳለሁኝ። አዲስ ዓለም አቀፍ ኮንቬንሽን ማዕከል ዓለም አቀፍ ደረጃውን የጠበቀ ማዕከል መስራት እንደምንችል አሳይተንበታል ያሉት ከንቲባዋ ኢትዮጵያውያን የማዕከሉን አክሲዮን በመግዛት ለስኬታማነቱ አስተዋጽኦ እንዲያደርጉም ጥሪ አቅርበዋል።
በጅቡቲ የኢትዮጵያ ኮሚኒቲ ማህበር ለታላቁ ህዳሴ ግድብ የ2.7 ሚሊዮን የጅቡቲ ፍራንክ ቦንድ ግዢ ፈጸመ። በጅቡቲ የኢትዮጵያ ኮሚኒቲ ማህበር ስራ አስፈጻሚ አመራሮች አምባሳደር ብርሃኑ ጸጋይ በተገኙበት የቦንድ ግዢውን አስረክበዋል። ኮሚኒቲው ከዚህ ቀደም በኢትዮጵያ ለሚደረጉ የተለያዩ የልማት ጥሪዎችና ማህበራዊ ድጋፎች ህዝቡን በማስተባበር ትልቅ ተሳትፎ ሲያደርግ መቆየቱም ነው የሚታወቀው። ዘንድሮም የ2.7 ሚሊዮን የጅቡቲ ፍራንክ የቦንድ ግዢ ለአምባሳደር ብርሃኑ ጸጋይ በማስረከብ ድጋፋቸውን ገልጸዋል። የኢትዮጵያ አየር መንገድ በረራ ቁጥር ኢቲ 302 ከ6 ዓመት በፊት አደጋ ደርሶበት ተጎጂዎቹ የመታሰቢያ ሐውልት የመረቃ ስነ ስርዓት ተካሂዶላቸዋል። የኢትዮጵያ አየር መንገድ የበረራ ቁጥር ኢቲ 302 መጋቢት 1 ቀን 2011 ከአዲስ አበባ ወደ ናይሮቢ ኬንያ ለመብረር በተነሳ በጥቂት ደቂቃዎች ውስጥ በመከስከሱ በውስጡ የነበሩት ተሳፋሪዎች ህይወታቸው ማለፉ የሚታወስ ነው። የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜን ጨምሮ የተጎጂ ቤተሰቦች፣ አምባሳደሮች፣ የተለያዩ እንግዶችና የአካባቢው ነዋሪዎች በተገኙበት ነው ለተጎጂዎቹ የመታሰቢያ ሐውልት የተቀመጠላቸው። ዶክተር አለሙ ስሜ በዚህ ወቅት እንደተናገሩት የአውሮፕላን አደጋው መቼም ሊረሳ የማይችል በልባችን ውስጥ ያለ ትልቅ ሀዘን ቢሆንም የአየር ትራንስፖርትን ደህንነት ለማረጋገጥ በቁርጠኝነት እንድንሰራ ትምህርት የሰጠን ነበር ሲሉ ተናግሯል። ሚኒስትሩ ዶክተር አለሙ ከዚህ አደጋ በኋላም የዓለም አቪዬሽን ኢንዱስትሪ ደህንነትን ለማጎልበት የአውሮፕላን ዲዛይን ለማሻሻልና ቁጥጥር ለማጠናከር ጉልህ እርምጃዎችን ለመውሰድ እንደተቻለም ነው የተናገሩት። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው በአደጋው ለተጎጂ ቤተሰቦች መጽናናትን ተመኝተውላቸዋል። ዋና ስራ አስፈጻሚው ይህ አደጋ ቅድሚያ ለደህንነት ሰጥተን መስራት እንዳለብን ትምህርት ያገኘንበት ነው ማለታቸውን የትራንስፖርትና ሎጂስቲክስ ሚኒስቴር መረጃ ያመለክታል። አደጋው ከተከሰተ ጀምሮ መታሰቢያ ሐውልቱ እስከሚሰራ ድረስ የአካባቢው ማህበረሰብ ላደረገው አስተዋጽኦም በመርሃ ግብሩ ላይ ምስጋና ቀርቧል። አሁን የኢቲቪ 57 መለያ ወደ ሆነው ኢቲቪ አጀንዳ ዜና ነው የምናልፈው። በዚሁ የምናተኩረው ደግሞ በኢቲቪ አጀንዳ ዜናችን የባህር በር ጥያቄን የተመለከተ ይሆናል። ከባህር በር አልባ ሀገራት መካከል አንዷ የሆነችው ማላዊ የሞዛምቢክ የውቅያኖስ ዳርቻን አልምታ እንድትጠቀም ከስምምነት መድረሷ ሌሎች ሀገራት በምሳሌነት ይነሳል። ኢትዮጵያም በዲፕሎማሲያዊ መንገድ የጀመረችው የባህር በር ጥያቄን አጠናክራ እንደምትቀጥል ነው የውጭ ጉዳይ ሚኒስቴር ከሰሞኑ የገለጸው። በዚህ ጉዳይ ላይ ሙሉ ግርማይ ዝርዝር አለው። በደቡባዊ ምስራቅ አፍሪካ የምትገኘው ማላዊ የባህር በር አልባ ከሆኑ የአፍሪካ ሀገራት መካከል ተጠቃሽ ናት። ሀገሪቱ ገቢና ውጭ ምርቷን ለማሳለጥም የጎረቤቶቿ ጥገኛ ሆና ለዓመታት ዘልቃለች። ከባህር በር መራቋም ውስብስብ የገቢና ውጭ ሰንሰለትን ከመፍጠር አልፎ ኢኮኖሚዋንም ሲፈትን ቆይቷል። ማላዊ ሁነኛ አማራጭ ባህር በር ለማግኘት ለዓመታት ስትታትር የቆየው ጥረቷ ፍሬ አፍርቶ የሞዛምቢክን የውቅያኖስ ዳርቻ አልምታ ለመጠቀም ከስምምነት ላይ ደርሳም ወደ እንቅስቃሴ ገብታለች። ማላዊ የጎረቤት ሀገሯን የሞዛምቢክን በሰሜናዊ የሀገሪቷ ክፍል የሚገኝ የህንድ ውቅያኖስ ዳርቻ አልምታ እንድትጠቀም ከስምምነት ላይ ደረሰችውም ባሳለፍነው ዓመት ነሐሴ ወር ላይ ነው። የሀገራቱ መሪዎች የተፈራረሙት ስምምነት የሞዛምቢክ ናካላ ወደብን የተወሰነ ክፍል ማላዊ በሊዝ አልምታ ለውጭና ገቢ ምርቷ እንድትጠቀም ነው። ይህ ስምምነትም በኤሌክትሪክ መሰረተ ልማት አስቀድመው የተሳሰሩት ሁለቱን ሀገራት ይበልጥ ትብብራቸውን የሚያጠናክር ነው። ማላዊ የናካላን ወደብ መጠቀሟ ከዚህ ቀደም በደቡብ አፍሪካዋ ደርባንና በታንዛኒያ ዳሬ ሰላም ወደቦች ላይ ከነበራት ጥገኝነት እንደሚያላቅቃትም ይታመናል። ስምምነቱ ከዚህ ቀደም በተሽከርካሪ የነበረውን ትራንስፖርት ወደ ባቡር ትራንስፖርት ጭምር በመቀየር ከፍተኛ ወጪንም እንደሚያድንም ታምኖበታል። እንዲህ ያለው የሀገራቱ ስምምነት የባህር በር አልባ ለሆኑ ሀገራት በምሳሌነት የሚጠቀስ ነው። ቀጠናዊ ትስስርን በማጠናከር በጋራ የመልማት መርህን የሚያነገበ ነው። ከ16ቱ የአፍሪካ የባህር በር አልባ ሀገራት ውስጥ አንዷ የሆነችው ኢትዮጵያም ከ30 ዓመታት በላይ ከባህር በር ጋር ተቆራርጣ በቅርብ ርቀት የተቆለፈባት ሀገር ሆና ቆይታለች። የገቢ ወጪ ምርቷንም ለማሳለጥም በጎረቤት ሀገራት ላይም ጥገኛ ነች። ይህ የኢትዮጵያ አሁናዊ ሁኔታ በዚህ መቀጠል የማያዛልቅ መሆኑ ታምኖበት ባሳለፍነው ዓመት የባህር በር ጥያቄም ወደ አደባባይ መጥቷል። የተዳፈነ መስሎ ውስጡን ግን የህዝብ ጥያቄ የነበረው ባህር በር በዲፕሎማሲያዊ መንገድ ባለቤት ለመሆን መንግስት አቋም ወስዶ እየሰራ መሆኑንም የውጭ ጉዳይ ሚኒስቴር ከሰሞኑ መግለጹ ይታወሳል። የባህር በር ፍላጎት ዘላቂና አስተማማኝ የባህር በር ፍላጎት የማግኘት ጥረቷና እንቅስቃሴዋ ዲፕሎማሲያዊ የሆነ ሰላማዊ የሆነ በሰጥቶ መቀበል መርህ ላይ መሰረት ያደረገ መሆኑን እንደ አንድ ማዕከል
አድርገን የምንሰራበት ነው የሚሆነው። እንደ ማላዊ ሁሉ ኢትዮጵያን በዲፕሎማሲያዊ መንገድ የባህር በር ተጠቃሚ ለመሆን ዓላማ ሰንቃ ስትነሳ ነገሮች ግን አልጋ ባልጋ አሉ። የኢትዮጵያ ታሪካዊ ጠላቶች ይህ እውን እንዳይሆንም ሲያብሩን ቆይተዋል። የሆነና የኢትዮጵያ የባህር በር ጥያቄ በዓለም አቀፉ ማህበረሰብ ዘንድ ተቀባይነት እያገኘ መምጣቱም ዲፕሎማሲያዊ ስኬት ተደርጎ ይወሰዳል። የኢትዮጵያ የባህር በር ጥያቄ የማያቋርጥ ሊሆን እንደሚገባ ከዓመታት ጥያቄና ውትወታ በኋላ የባህር በር ባለቤት የሆኑ ሀገራት ጥያቄ ምላሽ አንዱ ማሳያ ነው። የኢትዮጵያ የባህር በር ጥያቄ ለመሆኑ ምን ያህል ፍትሐዊ ነው? ከዓለም አቀፍ ሕጎችና ከሀገራት ተሞክሮ አኳያ ያለውን አሁናዊ ሁኔታ በተመለከተ መሀሌት ታደለ ያዘጋጀችዋለ። አየር ሰዓቱን ለሱ አለቃለሁ። ኢትዮጵያ የባህር በር ጥያቄ ጉዳይ ከቅርብ ጊዜ ወዲህ ለመላው ኢትዮጵያውያን የብሔራዊ ጥቅም የጋራ መግባቢያ ጉዳይ የሆነ መጥቷል። በተለይ ደግሞ ጥያቄው በጠቅላይ ሚኒስትር አብይ አህመድ ከተነሳ ጊዜ ጀምሮ አሁን ድረስ ምላሽ እስኪያገኝም ጊዜ ድረስ የኢትዮጵያውያን የጋራ መግባቢያ የሆነ ጉዳይ ሆኗል። ለመሆኑ ግን የኢትዮጵያ የባህር በር ስለሌላት የራሷ የሆነ ለአንድ ሎክድ የሆነች ሀገር ስለሆነች ጥያቄዋ ተገቢነት የለውም ብለው ለሚያስቡ አካላት የባህር በር ጉዳይን በተመለከተ ዓለም አቀፍ ሕጎች ምን ይላሉ? በተለይም የባህር በር የሌላቸው ባህሩን የማይዋሰኑ ሀገራት እንዴት ተጠቃሚ መሆን ይችላሉ በሚለው ላይ የተለያዩ ዓለም አቀፍ ሕጎች አሉ። ከነዚህ ዓለም አቀፍ ሕጎች መካከል የተባበሩት መንግስታት ድርጅት የባህር በር ሕግ የተሰኘ ሕግ አለው። ይሄ ሕግ በውስጡ በተለያዩ አንቀጾች የባህር በር የሌላቸው ሀገራት እንዴት ከባህር ተጠቃሚ መሆን ይችላሉ የሚለውን ሀሳብ አካቷል። የዓለም የንግድ ድርጅት ደግሞ ሀገራት እርስ በርስ በሚኖራቸው የንግድ ልውውጥ የተሻለ የንግድ ልውውጥ እንዲኖራቸው እንዲሁ ደግሞ በመካከላቸው በሚኖር የንግድ ልውውጥ ጊዜ በሀገራቱ መካከል ያለውን ታሪፍና የመጓጓዣ ወጪ ለመቀነስ እንዲቻል የባህር በር የሌላቸው ሀገራት ተጠቃሚ የሚሆኑበት እድል እንዲመቻች ይደግፋል። የአፍሪካ ህብረትም ሌላኛው ደግሞ ሕግ ያለው ሌላኛው ነው። የአፍሪካ አንድነት ድርጅት 1963 ሲመሰረት የመጀመሪያው ቻርተር ሲፈረም 32 ሀገራት ሲፈርሙ የባህር በር የሌላቸው ሀገራትን ታሳቢ ያደረገ ሕግ በቻርተራቸው ላይ አስፍረው ነበር ተጠቃሚ መሆን እንደሚገባቸው። ከነዚህ መካከል ግን በስፋት የባህር በር የሌላቸው ሀገራትን በተመለከተ ሕጉን አርቅቆ በአንቀጾች ከፋፍሎ ያስቀመጠው የተባበሩት መንግስታት ድርጅት የባህር በር ሕግ የተባለው ነው። ይሄ ሕግ ደግሞ በአንቀጽ 69 ከንዑስ አንቀጽ 1 እስከ 5 ድረስ እንዲሁም ደግሞ በአንቀጽ 125 በንዑስ አንቀጽ 1 ላይ ያስቀመጣቸው ሀሳቦች አሉ። ከነዚህ ሀሳቦች መካከል የተወሰኑትን ብንመለከት የመጀመሪያው ከባህር የተፈጥሮ ሀብት የመጠቀም መብት እንዳላቸው ይደነግጋል የተባበሩት መንግስታት ድርጅት የባህር በር ሕግ። ከነዚህ መካከል ለምሳሌ አሳ ማጥመድ ሊሆን ይችላል። በባህር ውስጥ ያሉ ማዕድናትን ሌሎችም ደግሞ ሀብቶችን ፈልጎ የማውጣትም መብት ይሰጣቸዋል የባህር በር ለሌላቸው ሀገራት። እንዲሁ ደግሞ በባህሩ መሸጋገር መነገድ እንደሚችሉ ሰዎችን ማሸጋገር መንገዳቸው ሊያደርጉት እንደሚችሉም ይደነግጋል። ሌሎቹንም ሕጎች በዚህ ውስጥ ልናገኘው እንችላለን። የባህር በር የሌላቸው ሀገራት ከዚህ ከሕጉ ባሻገር ደግሞ እንደው በትንሹ እንኳን በኢኮኖሚው ረገድ ምን ያጣሉ የሚለውን ጉዳይ ብንመለከት አብዛኞቹ ሀገራት በሌሎች ሀገራት ላይ ጥገኛ ናቸው። ኢትዮጵያን እናንሳ እንደ ምሳሌ ተሆነን ዘንድ ኢትዮጵያ 95 በመቶ የሚጠጋው የንግድ ልውውጥ የምታደርገው በጅቡቲ ወደብ እንደሆነ በጅቡቲ የባህር በር ተጠቅማ እንደሆነ ይታወቃል። ይሄ ደግሞ ጅቡቲ ላይ በጣም ጥገኛ እንድትሆን ኢትዮጵያን ያደርጋታል። እስካሁንም ሲጎዳት የቆየው ይሄ እንደሆነ ይታወቃል። ከፍተኛ የማጓጓዣ ወጪ የወደብ ኪራይ ወጪ ያለባት ኢትዮጵያ በየአመቱ ለጅቡቲ ወደ 1.56 ቢሊዮን የሚጠጋ ዶላር ትከፍላለች ለወደብ ኪራይ ብቻ ነው። ይሄንን ገንዘብ የምታወጣው ኢትዮጵያ ዝቅተኛ የሆነ የገቢና የውጪ ንግድ ነው የሚኖራቸው፣ ዝቅተኛ የኢኮኖሚ እድገትም ነው የሚኖራቸው። ቀደም ሲል ያነሳ ነው ያህል ገንዘብ በየአመቱ የምታወጣ ሀገር የኢኮኖሚ እድገቷ ምን ያህል ሊጎዳ እንደሚችል ማሰብ አይከብድም። የኢትዮጵያን ጥያቄ ደግሞ እናንሳው። ኢትዮጵያ ከ30 ዓመታት በላይ የባህር በር የሌላት ሀገር ሆናለች። በተለይ ኤርትራ ከኢትዮጵያ ከተገነጠለችበት ጊዜ አንስቶ ኢትዮጵያ የባህር በር የላትም። ይህንን ጥያቄ ደግሞ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያውያን ሁሉ ጥያቄ ነው፣ በዚህ ዘመን ልናነሳው ልንፈታው የሚገባ ጥያቄ ነው፣ ከኛ ካለፈ ደግሞ ትውልዱ ሊፈታው የሚገባው ጥያቄ ነው በሚል ይዘውት የመጡት ሀሳብ ሆነ። ከዚያ በኋላ ከሶማሌላንድ ጋር ስምምነት በማድረግ የባህር በር ጥያቄያችንን ለመፍታት የተሄደበትን ርቀት ማስታወስ እንችላለን። አሁንም ደግሞ ስምምነት በማድረግ ከሶማሊያ ጋር ኢትዮጵያ የባህር በር ልታገኝ የምትችልበትን ስምምነቶች በተለያየ መንገድ ተደጋግሞ ጠቅላይ ሚኒስትር አብይ አህመድ ሕዝብ ተወካዮች ምክር ቤት ሲገኙ ያነሷቸውን ሀሳቦች ማስታወስ እንችላለን። በዚህ ረገድ ኢትዮጵያ የባህር በር ለማግኘት
ምንም አይነት የምታፍርበት የምትሸማቀቅበት ጊዜ ላይ አይደለችም። የትኛውንም አይነት የዲፕሎማሲ መንገድ ተከትለን የምናሳካው ሀሳብ ነው ሲሉ ተደጋግሞ ይደመጣሉ። አሁን ላይ በዚህ የተነሳ ኢትዮጵያ እየሄደችበት ያለው መንገድ ትክክለኛ መሆኑን በሌሎች ሀገራትም በኢትዮጵያውያን ዘንድም ተቀባይነት እያገኘ የመጣ ሆኗል። የባህር በር ጥያቄ የሚያበቃ እንዳልሆነ ደግሞ በርካታ ማሳያዎች አሉት። የኢትዮጵያ ጥያቄ ከተነሳበት ጊዜ አንስቶ አሁንም ድረስ በተለያዩ መንገዶች እየቀጠለ ነው። ምናልባት ጊዜ ሊወስድ ይችላል፣ ምን ያህል ጊዜ ይፍጅ አይታወቅም። ነገር ግን ተቀባይነት አግኝቶ ኢትዮጵያ የባህር በር እስኪኖራትና በራሷ ባህር በር ንግዷን ወጪዋን መከወን እስከምትችል ድረስ የሚቀጥል ጥያቄ እንደሆነ ይነሳል። ለምሳሌ ለዚህ ዋነኛ ማሳያ ተደርጋ የምትወሰደው ከሰሞኑ የባህር በር ባለቤት መሆኗን ያረጋገጠችውና ወደ ግንባታዋንም የጀመረችው ሃንጋሪ ከ105 ዓመታት በኋላ የባህር በር ባለቤት ሆና ከጣሊያን ያገኘችው የባህር በር ላይ ግንባታ መጀመሯና ይሄ ደግሞ ለሌሎችም ሀገራት ኢትዮጵያን ለመሰሉ የባህር በር ለሌላቸው ሀገራት ተስፋ ሰጪ የሆነ ማሳያ እንደሆነ ይጠቀሳል። ማህሌትን በማመስገን አሁን ወደ ኢቢሲ ተጨማሪ ይዘት ምንጭ ወደ ሆነው ወደ አሶሳ ኢቢሲ ስቱዲዮ እናመራና ከእንግዳችን ጋር እንገናኝና ጥያቄ ያቀርባለሁ። እንግዳችን በአሶሳ ዩኒቨርሲቲ የኢኮኖሚክስ መምህርና ተመራማሪ ናቸው። መሐመድ ኢብራሂም ይባላሉ። መምህር መሐመድ አመሰግናለሁ። እንግዲህ እንደሚያውቁት የኢትዮጵያ የባህር በር ጥያቄ በባለቤትነት መጠየቁ አሁን ላይ የትውልዱ ጥያቄ ሆኗል። እንደሚያውቁት ጥያቄው ደግሞ ከመንግስትና ከኢትዮጵያውያንም አልፎ የጎረቤት ሀገራትና ዓለም አቀፍ ማህበረሰብ ተቀባይነትም እያገኘ ከመምጣቱ አካያ እንግዲህ የማነሳለው ጥያቄ ምንድነው እንደው ከዓለም አቀፍ ሕግ አንጻር ምን ያህል ተገቢነት ያለው መሆኑን ያሳያል ይላሉ ይህ ጥያቄ? መምህር መሐመድ አመሰግናለሁኝ። እንግዲህ የባህር በር ጥያቄ የህልውና ጥያቄ ነው። ኢትዮጵያ ደግሞ ባለፈው 30 ዓመታት እጅግ በጣም የተጎዳበትና የተቸገረበት የመጣው ኢቭን ባለፈው ዓመታት የነበሩ መሪዎች የተለያየ ሀሳቦች የተለያየ እይታ የነበራቸው ቢሆንም ሀገሪቱ ስትቸገርበት የነበረ ቢሆንም በቅርብ ጊዜ ወዲህ ወይም ባለፈው 2 ዓመታት በይበልጥ ትኩረት ተሰጥቶ ጥያቄ ውስጥ ገብቶ እየተሰራበት እንደሆነ ሁላችን እየተከታተልን ነበር። እንግዲህ ብዙን ጊዜ ያው ዓለም አቀፍ ህግ ብዙ የሚያስቀምጣቸው ነገሮች አሉ። የህግ ምሁራን እንደሚያስቀምጡትና በተለያዩ እንትኖች ላይ እንታለው ያ በተለይ የዩናይትድ ኔሽን ኮንቬንሽን እያንዳንዱ ሀገር የባህር በር የመጠቀም መብት እንዳላቸውና ኢቭን የባህር በር ያላችሁ ሀገራት ባህር በር ላይ ያላችሁ ሀገራት ፋሲሊቴት አድርጎ ወይም ምቹ ሁኔታዎችን ፈጥረው የተጠቃሚ መሆን እንዳለባቸውና ምንም አይነት ጫና ለውስጥ ሊያድሩ እንደሚችሉ ብዙ የሚደነግጉ ህጎች አሉ። በዚህ ላይ ግን ኦፍ ኮርስ በስምምነት ላይ የተመሰረተ ቢሆንም የባህር በር የህልውና እንደሆነ ወይም በሰብአዊ መብት ጋር እንደሚገናኝ ከኢኮኖሚ ጋር እንደሚገናኝ የተለያዩ የገቢ ወጪ እቃዎች ጋር የሚገናኝ ስለሆነ እያንዳንዱ ሀገር ባህር በር የመጠቀም ህግ የተለያዩ ህጎች የተለያዩ ዓለም አቀፍ ህጎች እንደሚደነግጉ በብዙዎቹ ተጠቅሷል ማለት ነው። መምህር መሐመድ እስኪ ሃንጋሪን እናሳ ለማሳያ እንግዲህ ሃንጋሪ ወደብ ሳይኖራት በሰሜን ጣሊያን ወደብ ልትገነባ ነውና ይህን ከኢትዮጵያ አንጻር ከሃንጋሪ ውሳኔ ኢትዮጵያ ምን ትማራለች ይላሉ? አመሰግናለሁ። እንግዲህ የሃንጋሪ ነገር ስናይ ከኢትዮጵያ ጋር ብዙ የሚያመሳስሉ ነገሮች አሉ። 2 ነገሮች እዚህ ጋር ማንሳት ተገቢ ነው ብዬ አስባለሁ። አንደኛ ሃንጋሪ ባህር በር ያጣችበትና ኢትዮጵያ ባህር በር ያጣችበት መንገድ የሚያመሳስላቸው ነገሮች አሉ። በነበረው ጦርነትና በነበረው አለመስማማቶቹ መሰረት ሆኖ ነው ሃንጋሪ ከሁለተኛ ዓለም ጦርነት በኋላ ያጣችው። ኢትዮጵያም በዚህ ልክ ከ30 ዓመት በፊት ከኤርትራ ጋር በነበራት ጦርነት ነው ባህር በርን ያጣችው። ነገር ግን እዚህ ላይ ከሃንጋሪ መማር ያለብን ነገር አንደኛ ከ105 ዓመት በላይ ነው የቁጭቱ ትግስቱንም ሃንጋሪዎቹ ሲታገዙ የነበረው ኢቭን ለዓለም ከፍተኛ የኤሌክትሮኒክስ እና የአውቶሞቲቭ እቃዎች እያቀረቡ ግን 105 ዓመት ሙሉ ሀገሪቱ ቁጭት ውስጥ ትውልቱ ቁጭት ውስጥ እንደነበረ የኛ 30 ዓመት ነው የነሱ ግን 105 ዓመት የህልውና ጥያቄ እንደሆነ የሳሬና የነገ ጥያቄ ብቻ እንዳልሆነ ይሄን ያህል መጠበቅ እንደሚጠበቅብንም ከሃንጋሪ የተማርንበት ማየት እንችላለን። ኢቭን ሃንጋሪ ድርድር የጀመረችው ከጣሊያን ጋር 7 ዓመት ሙሉ ነው የፈጀባት ዛሬ ላይ እንደዚህ አይነት ዜና ሲንሰማ ማለት ነው። ስለዚህ 7 ዓመት ሙሉ ድርድር ውስጥ ቆይቶ ማግኘት እንደሚቻል ትላንትና ባለፈው ዓመት ነው የጀመርነው። ስለዚህ ኢቭን የሚቀጥለው 3 4 5 ዓመታት ሁላ መታገስ እንዳለብን የማይቆም ነገሮች መሆን እንዳለበትና የሁሉም የሚመጣው የቅብብሎች ስራ መሆን እንዳለበት የባህር በር እስኪናሳካ ድረስ ልክ እንደ ሃንጋሪ መስራት እንደሚጠበቅብን ነው ከሃንጋሪ መማር እንዳለበት። ሁለተኛ ደግሞ ጥያቄው ተገቢ ጥያቄ እንደሆነ ነው የሚያሳየው። ምክንያቱም የማሊ ማየት እንችላለን፣ የሃንጋሪ ማየት እንችላለን። ዝም ብሎ የልብ ወለድ እንዳልሆነ እውነትም በአንድ ሀገር ኢኮኖሚ ውስጥ ተጽዕኖ የሚፈጥር ነገር ስለሆነ ነው በዚህም በዛም በተለያዩ ሀገራቶች እውቅና እየሰጡ ያሉ ኢቭን ጥያቄ ጠይቆ የተሳካላቸው ያለው ሀገር መሆኑ ራሱ ከዚህ ትክክለኛ ጥያቄ ተገቢነት ያለው ጥያቄ ነው የሚለው ነገር በዚህ ከሃንጋሪ መማር እንችላለን።
የኢኮኖሚክስ መምህርና ተመራማሪ መምህር መሐመድ ኢብራሂም ከኢቢሲ ተጨማሪ ይዘት ምንጭ አሶሳ ኢቢሲ ስቱዲዮ ተገኝተው ለሰጡን መረጃ ለሀሳቦም ለጊዜውም አመሰግናለሁ። ደህና ያምሹ። ከውጪ ወደ ያዝነው ዜናና ስፖርት እናመራለን። የዜናውን እናስቀድማለን። ሩሲያ ኩርስክ ውስጥ ዩክሬን ኃይሎች ተቆጣጥሯቸው ከቆዩ ግዛቶች ውስጥ በርካታ መንደሮችን ማስለቋን አስታውቃለች። እንደዚሁም በሺዎች የሚቆጠሩትን የኪየቭ ወታደሮች የከበባ ቀለበት ውስጥ ለማስገባት መቃረቧንም ነው ሩሲያ ይፋ ያደረገችው። በቅርብ ቀናት ውስጥ የአሜሪካው ፕሬዚዳንት ትራምፕና ምክትላቸው ከዘለንስኪ ጋራ ያደረጉት ክርክር በዲፕሎማቶች ዘንድ አነጋጋሪ ሆኖ ቆይቷል። ይህንን ተከትሎ ፕሬዚዳንት ዘለንስኪ የዩክሬኑ ፕሬዚዳንት ከአሜሪካ ጋር ያላቸውን ግንኙነት ማጠናከር እንደሚፈልጉ ነው ለትራምፕ ደብዳቤ በመጻፍ ያረጋገጡላቸው። ይህንን ተከትሎ ፕሬዚዳንት ትራምፕም ዘለንስኪ የጻፉት ደብዳቤ እንደደረሳቸውና በውስጡ ይቅርታና የምስጋና ሀሳብ እንደያዘም ይፋ አድርገዋል። በመጨረሻም ኢዱ ጋስበርን በመተካት የአርሰናል ስፖርቲንግ ዳይሬክተር ሆኖ ለመምጣት ከስምምነት ላይ የደረሰው አንድሪያ በርታ ክለቡ ለጀመረው ፕሮጀክት ትክክለኛ ሰው መሆኑ እየተዘገበ ይገኛል። ጠንካራ የመደራደር አቅም እንዳለው የሚነገርለት የ53 ዓመቱ ሰው በአትሌቲኮ ማድሪድ የ12 ዓመት ቆይታው ክለቡን ወደ ስኬት በመውሰድ የነበረው ሚና በትልቅነቱ እንደሚነሳ ነው ከስፖርት ዝግጅት ክፍል ባልደረባችን አንተነህ ሲሳይ የዘገበው። 12 ሰዓት ላይ የጀመረውና እስካሁን የቆየው የመጋቢት 1 ቀን 2017 ዓ.ም የቲቪ ዜና 57 በዚሁ ተጠናቋል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ተመስገን በየነ ነኝ። ሰላም።